ሰላም ወዳጆች፣ ዛሬ እጅግ በጣም ወሳኝ የሆነ ስነልቦናዊ ሀሳብ አንስተን እናወራለን። ይህም ከህይወት ትርጉም ጋር የተያያዘ ነው። የህይወት ትርጉም ማጣት አሁን ላይ በዙሪያችን ለምንሰባቸው ለአብዛኞቹ ድብርቶች፣ ኢቨን ራስ ማጥፋት ለመሳሰሉት ከፍተኛውን መነሻ ወይም ደግሞ ከፍተኛውን ድርሻ የሚወስድ ሲሆን ይሄ ደግሞ ራሱ የህይወት ትርጉም ማጣት የሚለው ወደኋላ ሄደን ምንጩ ከሚሆኑት ሀሳቦች ጋር አያይዘን እናነሳዋለን ማለት ነው። ይሄም ትራማ እና ሻዶ ይሆናሉ ማለት ነው። ምናልባት ትራማ እና ሻዶ ማያውቅ ሰው የዚህ ቻናል ተከታታይ ያለ አይመስለኝም። ባጭሩ ግን ሀሳቦቹን እንትን ለማለት ያክል ትራማ ማለት በጣም አይምሯችንን በኔጌቲቭ ወይም በመጥፎ ኦቨርዌልም የሚያደርግ ኦቨርራይድ የሚያደርግ ከፍተኛ የሆነ ኢንሲደንት አንድ ሁኔታ ወይም ተከታታይ ሁኔታዎች ናቸው። እነዚህ በጣም ለውስጣችን ለመቀበል የሚከብዱ እንትኖች አይምሯችን ላይ ፍራግመንቴሽን ወይም መሰነጣጠቅ ወይም መከፋፈል ይፈጥራሉ። አንድ ሰው ለምሳሌ በጣም የሚዋረድበት ሁኔታ ውስጥ ሊገባ ይችላል። ለምሳሌ ይሄ መደፈር የምንለው አለ። ብቻ ከአቅም በላይ ሆነ አይምሯችን ከሚያሳልፋቸው ቀን ተቀን ቀለል ያሉ ችግሮች የበለጠና በቀላሉ ለመቀበል ለማመን ሁኔታውን የሚያስቸግር ከአይምሯችን ነገሩን የማስተናገድ አቅም በላይ የሆነ ሁኔታ ሲፈጠርብን ያን ትራማ እንለዋለን። አንዴ ሊሆን ይችላል፣ በተከታታይ ሊሆን ይችላል የሚከሰተው። ሻዶ የምንላቸው ደግሞ አንዴ ምናልባትም በተከታታይ መጠናቸው የትራማን ያክል ባይሆን እንኳን ነገር ግን በተከታታይ ስሜታችን ጋር የተያያዙ ወደ ውስጥ የሚታፈኑ ልጅ ሆነን ራሳችንን ለመግለጽ ራሳችንን ለመሆን በምንሞክርበት ሰዓት በትንሹም ቢሆን የተመለስንባቸው አፍረን ዝም ያልንባቸው ያፈናቸው ወደኋላ የተገፉ ስሜቶቻችንና ሀሳቦቻችን እና ማንነቶቻችን ውስጣችን በመታፈናቸው በሂደት የሚፈጥሩት ጥላ ነው ሻዶ ማለት ነው። እኛ ሆነን ብለን ልናፈናቸው እንችላለን። ማህበረሰቡ፣ ወላጆቻችን እና የምናድግበት አካባቢና ሰዎች እነዚህን ሻዶዎች ሊፈጥሩብን ይችላሉ ማለት ነው እና እነዚህ ጥላዎች ህይወታችን ላይ ከፍተኛ ተጽዕኖ ያደርጋሉ። አንኮንሽስ ውስጥ በመቀመጥ ህይወታችንን ሲመሩት እና ሲነዱት ይታያል ማለት ነው። በተለይም ከልጅነት ሀፕን የሚያደርጉ በወላጆቻችን መሃል፣ በትምህርት ቤት በመሳሰሉት ቦታዎች ላይ ሀፕን የሚያደርጉ ሻዶዎች በጣም ከፍተኛ አቅም ያላቸው ሲሆን ለምሳሌ በወላጆቹ እምብዛም ተቀባይነት የሌለው ልጅ በወላጆቹ በጣም ከፍተኛ የሆነ ስነልቦናዊ ጫና ሊያደርስ የሚችል ዱላ፣ ስድብ ወይም ደግሞ አቴንሽን አለመሰጠት፣ ትኩረት አለመሰጠት፣ የመነጠል፣ የመገፋት ምናምን ስሜት ያደረበት ልጅ ያለመሰማት፣ ሀሳቡን የሚነግረው ወይም የሚያደምጠው ሰው የማጣት የመሳሰሉት እንደዚህ አይነት ጉዳዮችና ሀሳቦች በልጅነታችን ሲከሰቱ እነዚህ በውስጣችን ከዓለም ጋር ያለን የመጀመሪያው ግንኙነት ልጅነታችን ስለሆነ ራሳችንን የሆነ ቦታ እንድናስቀምጠው ያደርገናል። ሀሳባችንን የሚሰማን ሰው እንደሌለ፣ የሚቀበለን ሰው እንደሌለ ወይም ደግሞ ይሄ መሰደቡ፣ መመታቱ በተለይ ከመጠን በላይ ያለፈ ሲሆን ከኖርማል ቅጣት ያለፈ ለልጅ የማይመጥን ከልጅ አቅም በላይ የሆኑ እና ደግሞ በተከታታይ የሚፈጸሙ ማዋረዶች፣ መስደቦች፣ ኔሚንጎች፣ ሼሚንጎች፣ ስም ይሰጣል። አንተ እኮ እንዲህ ነህ፣ እሱ እኮ እንዲህ ነው እየተባለ ስም ይወጣል ከቤት አይደለም ተብሎ የሚጀምረው እና ከቤት ኦልሬዲ የሆኑ ስሞች ከሌሎች ልጆች አንጻር ሁሉ ይሰጣል እና እነዛ ስሞች የነዛን ልጆች ለማሻሻል ለማደግ እሱ እኮ አይገባውም፣ እሱ እኮ እንዲህ ነው፣ እሷ እኮ እንዲህ ነች እየተባለ ለመለወጥ የሚያግዘን ሳይሆን የባሰ ስሙ በተሰጠን መጥፎ ነገር ውስጥ እንድንቆይ ያ ስሙ የተሰጠን መጥፎ ነገር ማንነታችን እንዲሆን ሙሉ
እኛም እንድንቀበለው የተቀረውን ግን በውስጣችን የተገፋውን ምናልባትም በልጅ እስከሆንን ድረስ ለመስተካከል ቀላል የሆነ እድሜ ላይ ስላለን የሚስተካከለውን ማንነታችንን እንዳይስተካከል ስርዓት እንዳይዝ በራሳችን ያለን እምነት እንዲወርድና ከመጠን በታች እንዲሆን የሚገፋፋ አይነት ሁኔታ ነው ማለት ነው። እነዚህን ሁለት ነገሮች አሁን ላይ በተለይም በዙሪያችን ባለው ማህበረሰብ በጣም ከኤርሊ ኤጅ አንስቶ ይሄ ሱሳይድ ራስን የማጥፋት በጣም ክሮኒክ የሆነ ወይም ከባድ የሆነ በለው ዲፕሬሽን ውስጥ የገቡ ሰዎች አሉና እንደዚህ አይነቱ በተለይም ከትራማና ከሻዶ የሚጀምረው ዲፕሬሽን ከትራማና ከሻዶ የሚጀምረው ጭንቀት አንግዛይቲ ምናምን የምንላቸው ነገሮች በቀላሉ ይሄ እነዚህ በሆኑ ቪዲዮዎች አይተን ምናምን ራሳችንን ለማነቃቃት ሞክረን ምናምን ልናስተካክላቸው አንችልም። በህይወታችን ላይ የሚፈጥሩትን የባዶነት የትርጉም ማጣት ስሜት እንደ ቀልድ ወይም ደግሞ እንትን ነኝ እኔ እንደዚህ ይሄ አፈርሜሽንስ ምናምን በየኢንተርኔቱ የምንሰማቸው እንትኖች አሉ። በእነሱ ትሪት ሊደረግ አይችልም። ስለዚህ መፍትሄ የሌለው የሚመስል እና ቋሚ የሚመስል ጭንቀት ውስጥ፣ ቋሚ የሚመስል ድብርት ውስጥ፣ ቋሚ የሚመስል የህይወት ትርጉም ማጣት ውስጥ ይከተናል። በተለይም ትራማ ራሱ ሻዶውም አይምሯችን ላይ የሚፈጥሩት ፍራግመንቴሽን የመለያየት ስሜት ራሳችንን የሆነ ቦታ ላይ እንዳናገኘው፣ ራሳችንን የሆነ ዓላማ ላይ የሆነ መንገድ ላይ እንዳናገኘው፣ ያለንበት ቦታና ሁኔታ እንዳይመቸን እንዳንቀበለው በሚኖረን ከዛ ሀሳባችን ጋር ከዛ ኑሯችን ጋር በሚኖረን ሰፊ ልዩነት ደግሞ ደስተኛ እንዳንሆን ይሄ ደስታ ማጣት ከትርጉም ማጣት ጋር ከነገሮች አለመሳካት ከነገሮች መበለሻሸት ጋር የሚያስደስተን ነገር ማጣት በጣም ትልቅ ችግር ነው። እኔ የምንለው ወይም የኔ የምንለው ነገር ማጣት ትልቅ ችግር ነው። የሚወክለን የሚመስለን ነገርን ማጣት የምንሄደው የምንለውና የምንቀበለው መንገድ ማጣት እጅግ በጣም ትልቅ ችግር ነውና ከነዚህ ጋር ተያይዞ ከባድ ችግር ውስጥ የሚከተን ሁኔታ ይፈጠራል ማለት ነው። እንግዲህ የህይወት ትርጉም ማጣት ከኢንቴሊጀንስ ጋር ይሄ ሞር ከመሆን ነገሮችን ከመረዳት በጣም ስማርት ከመሆን ጋር አይገናኝም። አይምሯችን ውስጥ የሚፈጠር የኢንተግሬት አለማድረግ ያለመሰናሰል የፍራግመንቴሽን ፕሮብሌም ነው። አንድ ሰው በጣም ነገሩ ሁሉ የተበተነ ሲሆን ዓላማውም ፍላጎቱም ሐሳቡም ውስጡ ያለውም ነገር የተለያዩ ባስኬቶች ውስጥ ከተቀመጠ የኔ የሚለው በትክክል የሚያምንበት የሚቀበለው ከራሱ ጋር ከልጅነቱ ጀምሮ የመጣ የሆነ ኮኔክት የሚያደርግበት ነገር ሳይኖረው ሲቀር ወይም ደግሞ ኮኔክት የሚያደርግበት ዋናው ሰልፉ በእነዚህ ስነልቦናዊ ክፍተቶች ወይም ሁኔታዎች ሲሸፈን ማለት ነው። እነዚህ ሻዶ የምንለው ከራሳችን ጋር ኮኔክት እንዳናደርግ የማድረግ አቅም አለው። ትራማውም እንደዛው ውስጣችን የሚፈጥረውን ፍራግመንቴሽን ኢንተግሬት እስክናደርግ ድረስ ከራሳችን ጋር ኮኔክት ማድረግ ያቅተናል። ከራሳችን ጋር ኮኔክት አደረግን ስንል ኢነር ዲፐር የሆኑ ፍራቻዎቻችን የውስጣዊ የሆኑ ስሜቶቻችን ችግሮቻችን ጋር ነው ኮኔክት እያደረግን የምንሄደው። ሰው ለራሳችን የሚኖረን አመለካከት የሆነ ፈሪ ምናልባትም እንደየተፈጠረብን ሁኔታ እምቢ ማለት የማይችል ሰዎች የማይቀበሉት ምናልባትም ሰዎች የማይወዱት የሚመስለው ከባድ የኢንሴኪሪቲ ችግር ያለበት ማንነት ሆኖ እናገኘዋለን ማለት ነው በውስጣችን። ስለዚህ በእንደዚህ አይነት ሁኔታዎች ላይ ለሰርቫይቫል ሞድ ውስጥ እንገኛለን። ይሄ ሰርቫይቫል ሞድ ሁኔታውን አይፈታውም። ምንድነው የሚፈጥረው? ሌላ ሰርቫይቫል ሞድ ነው የሚፈጥረው። ስለዚህ ይሄ የሰርቫይቫል ሞድ ደግሞ ሰርቫይቫል ሞድ ማለት ሁሌ የሆነ ችግር እሳት እያጠፉ እንደመኖር ማለት ነው። ስነልቦናችን ላይ በላይፋችን የሆነ ችግር ይፈጠራል፣ ያንን እሳት እናጠፋለን። ሌላ እሳት ይፈጠራል፣ ሌላ ያንን እናጠፋለን እንጂ ቢውልድ ማድረግ እናቆማለን ማለት ነው። ቢውልድ ማድረግ ስናቆም፣ መስራት ስናቆም፣ ራሳችንን የሆነ ከኛ ጋር ኮኔክት የሚያደርግ ፋውንዴሽን ላይ መስራት ስናቆም ኮምፕሊትሊ ሰርቫይቫል ሞድ ውስጥ እንገባለን። ህይወት ትርጉም ማጣቷ ነገር እየሰፋ ይመጣል ማለት ነው። በየጊዜው እሳት እያጠፉ መኖር
ውስጣችን ከባድ ኢንሴኩሪቲ ይፈጥራል። ከዓለም ጋር ያለን ግንኙነት፣ ከሰዎች ጋር ያለን መተማመን በጣም በጣም ይሰብረዋል ማለት ነው። እዚህ ጋር በደንብ ትኩረት እንድንሰጠው የምፈልገው ማንኛውም ሰው የትም ቢያድግ እንዴትም ቢያድግ በውስጡ የሆነ ሻዶው ምናልባት ትልቅ ትራማ ላይኖረው ይችላል። ትራማ ትልቅ ኢንሲደንት ይፈልጋል። የሆነ ሻዶው ግን ይኖራል። ምክንያቱም ሻዶው ኔጌቲቭ ነገር ብቻ አይደለም፣ ፖዚቲቭ ነገር ሁሉ ውስጡ አሉ። ማህበረሰባችን ባለመረዳትና ባለማወቅ የልጆቹን ወይም ወላጆች የልጆቻቸውን ታለንት ሳይቀር መልካም ባህሪዎች ሳይቀር ያፍናሉ፣ ይሸፍናሉ፣ ይዘጋሉ። እነሱ በተቻለ አቅም አረዳዳቸው ጥሩ ነው በሚል ሊሆን ይችላል። ይሄ መቅጣታቸው ምን ማለታቸው ምናምን ደግሞ ብዙ ባለመማር ምን ባለማለት እንግዲህ ማህበረሰባችን እናውቀዋለን። ራሱ የተማረ የምንለው ራሱ ሄዶ የተማረው ነገር ከዚህ ከስነ ልቦና ጋር ከልጆች አስተዳደግ ጋር ያለው እውቀትና እውነት እጅግ በጣም ትንሽና ከእውነታው የራቁ ብዙ ነገሮች ስላሉት ኬርለስ የሆኑ ወላጆች አሉ። ልጆቻቸውን በጣም የሚበድሉ፣ ልጆቻቸው ላይ ከባድ የስነ ልቦና ቁስል የፈጠሩ ማለት ነው። እነዚህ የስነ ልቦና ቁስሎች ካልታከሙ እያንዳንዱ ሰው ይሄንን ነገር ከችግር ወደ ችግር ስኖቦል ኢፌክት ነው ያለው። የሚገጥመንን ችግር እየጨመርን ስኖቦል ማለት ወደ ታች የተጠቀለለ የሚወርድ በረዶ እንደማለት ነው። እያደገ ነው የሚመጣው እየወረደ በመጣ ቁጥር ጊዜ እየሄደ በመጣ ቁጥር ስነ ልቦናዊ ቁስላችን፣ ክፍተቶቻችን እያደጉ አቅማቸውን እየጨመሩ ከህይወት ጋር ያለን ግንኙነት እየሰፋ የህይወት ትርጉም ማጣት የምንለው እያጋጠመን ይመጣል ማለት ነው እና ይሄ ለተለያዩ ችግሮች ያጋጥመናል። ስለዚህ አንደኛ ሁሉም ሰው ማወቅ ያለበት ቢያንስ ቢቻል አንድ ሰው ከ20 እስከ 25 ዓመት ባለው ዕድሜ ውስጥ ኢነር ቻይልድ ወርክ እና ሻዶ ወርክ መስራት መቻል አለበት። ትልቅ ትራማ ካለበት ደግሞ ከትራማ ጋርም የተያያዘ ነገር መስራት ይኖርበታል ማለት ነው። እስከዛ ካለፈ እስከ 30 እስከ 35 ቢሆን በተለይ ኢፌክቱ እየታየ ስለሚመጣ ሪሌሽንሺፓችን ላይ፣ ስራችን ላይ በተለይ ለምሳሌ ኖ ማለት የሚያቅታቸው ሰዎች አሉ። መብታቸውን ፒፕል ፕሊዘር በመሆን ከዚህ በፊት አንስተነዋል። በቃ ሰዎችን ለማስደሰት ምናምን የሚደረግ ጥረት አለ። አጉል ኦቨር ኮንፊደንስ ለማሳየት የሚደረግ ጥረት አለ፣ ውስጥ ያለውን ኢንሴኪሪቲ ለመሸፈን። እነዚህ በጣም ብዙ ክፍተቶች ናቸው ማለት ነው እና ይሄ የትርጉም ማጣቱ ኢትስ ናት ኢቭን ፊሎሶፊካል ነገር አይደለም። በቃ የወሴ ትርጉም የለውም ምናምን ብሎ ይሄ የሆነ ሰው ቁጭ ብሎ እንደነ ሶቅራጠስ ዲያሎግ እያደረገ የሚፈላሰፈው ነገር አይደለም። ኢትስ ኤግዚስተንሻል ነው። በጣም ኤምቦዲድ ነው። ከማንነታችን ጋር ኮኔክት እያደረገ ነው። ራሳችንን ከምንገልጽበት ነገር ጋር፣ ለዓለም ካለን ደስታ ጋር። አንድ ሰው በህይወቱ ከሚፈጠሩ የደስተኝነቱን መጠን አንደኛው የሚወስነው ለህይወቱ የሚሰጠው ትርጉም መስመር ያልያዘለት ሰው ደስታው ጊዜያዊ እና በነገሮች ላይ የተደበቀ ነው። በመጠጥ ሊሆን ይችላል። በጸብ ውስጥ ደስታውን እየደበቀ የሚያልፍ ሰው አለ። ጊዜውን እንትኑን ማለት ነው። ማለት ይሄ እንደ ሪቨርስ ኢፌክት ማለት ነው። በጸብና በጭቅጭቅ ደስታ ለማግኘት የሚሞክር ሰው አለ። በዛ ውስጥ ራሱን ለመግለጽ የሚሞክር ሰው አለ። እንግዲህ በዋናው መንገድ ማንነቱና ስሜቱ መውጣት ሲሳ ነው በኔጌቲቭ እንደዚህ በምንላቸው በጓሮ በሮች አይነት ይወጣል ማለት ነው። ይሄ ትዳር ይበጠብጣል፣ ቤተሰብ ይበትናል፣ ሰላም ይነሳል ማለት ነው። የውስጣዊ ሰላም ይነሳል ማለት ነው። ሰው ስፔሻሊ ከትዳር በፊት አሁን አንድ ሰው መጥፎ ሆኖ አይደለም። ብዙውን ጊዜ ትዳር ላይ ከባድ መበጣበጥ የሚፈጠነው ሪሌሽንሺፕ ላይ፣ ስራ ቦታ ራሳችንን ማስከበር እስኪሳነን ድረስ አለቃዎችን እንደ ባላባታዊ ነገር አድርገን የምንሄደው። ይሄ ባላባታዊ አመለካከት በየቦታው ያየሁት በጣም የሚገርመኝ ነገር ነው። እያንዳንዱ ሰው ብዙ እንግዲህ ስራ ቦታ ምናምን ያጋጥማቸዋል ብዬ አስባለሁ። አለቃን እንደ አንድ ባላባት የማየት አለቃ ሲመጣ ውስጡ ድረስ የመደንገጥ ነገር። ይሄ እንግዲህ ከልጅነት የተፈጠረው ትራማና ስነልቦናዊ ቁስል ሃይራርኪ ላይ ወይም ደግሞ የበላይ የሚባለውን ነገር አንቀጥቅጦ ገዢ አይነት ስሜት የመፍጠር ነገር አለ እና ያ ባላባታዊ አመለካከትና አስተሳሰብ
አልለቀቀንም፣ አሁንም ድረስ አለ። አለቃ የሚባለውን ነገር ከጥቅማችን በላይ አክብረን ይሄ በተለይ ከባድ የማሽቃበጥ መንፈስ ድረስ የሚገቡ ሰዎች አሉ። ድንብርብር የሚሉ የስራ ባልደረባቸውን አሳልፈው እስከ መስጠት የማይሆን የማይጠቅማቸው ለእነሱም እንትን የማይላቸው የማይከበሩበት ሁኔታዎች ውስጥ ድረስ የሚገቡ ይሄ የምናየው ፖለቲካችን ራሱ የሚፈጥረው የካድሬ ሲስተም መልኩና ቅርጹ የተቀየረ ባላባታዊ ስርዓት ነው። በቃ ለአለቃ ትልቅ የሆነ ማጎብደድ ያለቃቸውን ምናልባት የመሪያቸውን ስልክ ፎቶ ሳሎናቸው ድረስ ለመስቀል የሚዳዳው የሚመስል የወረደ የአሽቃባጭነትና የበታችነት ስሜት ይታያል ማለት ነው። አንድ ማንኛውም ሰው ነው። የተለየ እንደዚህ ተአምራት የሆነ ሰው የለም። ያን ያክል አስገራሚ አስደናቂ የሚባል ምናልባት ስራ ሰርቶ ሊሆን ይችላል። ነገር ግን በህይወታችን ያን ያክል ቦታ ሊገባው የሚችለው ማንኛውም ሰው የለም። እሱን እንትን ማድረግ ያስፈልጋል። ነፍሳችን ድረስ ውስጣችን ድረስ ሊያስጨንቀን መብት ያለው ሰው ሊኖር አይገባም። ይሄን ቀስ እያልን ማስተካከል ይኖርብናል። በዚህ የሚኒንግለስነስ ወይም ደግሞ ከህይወት ትርጉም ጋር በተያያዘ ሲሪየስ አሁን ኦልሬዲ ኢፌክቶቹ ምንጮቹን ሲምፕተሞቹን ለማውጣት እየሞከርን ነው። በሂደት ደግሞ ከመፍትሄ ጋር እንዴት ነው ማድረግ ያለብን ከሚሉት ነገሮች ጋር በጣም ብዙ ሳይንሳዊ ጥናቶችን አጣቅሰን ከሳይኮሎጂው ጋር ከፍልስፍናው ጋር አያይዘን የህይወት ትርጉም ምንጮቹ እነዚህ ናቸው። መጀመሪያ ሲምፕተሞቹ መታከም አለባቸው። መነሻዎቹ መስተካከል አለባቸው። ራሱ የህይወት ትርጉምን ከመንካታችን በፊት አንድ ሰው በጣም በተቻለ አቅም በትዳሩ በህይወቱ የተስተካከለ ነገር እንዲኖረው ራሱን ለመሆን የሚያደርገውም ጉዞ ወይም መንገድ ለመጀመር መጀመሪያ ያለበት ከኢነር ቻይልድ ወርክ ልጅነቱ ጋር መታረቅ፣ ከልጅነቱ ጋር ኢንተግሬት ማድረግ፣ ማስተካከል፣ በልጅነቱ የደረሱበትን ስነልቦናዊ ቁስሎች ማከም፣ ከስነልቦናዊ ቁስሎች ባለፈ ደግሞ መጣመሞች አሉ። በልጅነት የደረሱ መጣመሞች አሁን እኛ የማንነታችን አንድ አካል አድርገን የተቀበልናቸው ግን ያልሆኑ የማንነታችን አንድ አካል ባለመሆናቸው ደግሞ በውስጣችን ስፕሊት የሚፈጥሩ ክፍተት የሚፈጥሩ በውስጣችን ልዩነት የሚፈጥሩ ነገሮች አሉ። እነዚህ ስፕሊት የሚፈጥሩ ነገሮች እኛን ከእውነተኛ ማንነታችን ጋር ግጭት ስለሚኖራቸው እነዚህ መጣመሞች ማለት ነው፣ ተጣሞ ማደግ ልንላቸው እንችላለን። እነሱ መስተካከል አለባቸው። which means ከቤዛችን ከመነሻችን ከዋና ማንነታችን ከኮራችን ርቀናል ማለት ነው። ያን መራቃችን ራሳችንን ለመሆን የምናደርገው ጥረት ላይ የራሱን የሆነ ችግር ይፈጥራል ማለት ነው። ስነልቦናዊ ቁስል ብቻ ሳይሆን ከመነሻችን ከፋውንዴሽናችን ርቆ መገኘት የሚባል ነገር አለ ማለት ነው። እና ይሄ ርቆ መገኘት ይሄን ልዩነት ይሄን ስፕሊት ማከም መቻል አለብን። ካለበለዚያ ደስታ ወይም ደግሞ ውስጣዊ ሰላም የምንላቸው ኮንሰፕቶች ከስሜት ጋር የተያያዙ ናቸው። በምክንያት አይመጡም። ብዙ ሰዎች አውትሳይድ ወርልድ የነገራቸውን ነገሮች እንትን ሲሉ ይኖራሉ። መጨረሻ ላይ ለዚህ ነው በሬን ያረድኩት ሊባል እድሜያቸው 20 ዓመት 30 ዓመት ለምሳሌ ፋይናንሻል ፍሪደም ያንን ውስጣዊ ሰላም የሚሰጣቸው የሚመስላቸው ሰዎች አሉ። ውስጥ ኦሬዲ ሰላም ከሌለ ገንዘብ የትኛውም አይነት ሰላም አይጨምርም። ምናልባት ዲስትራክሽን ሊጨምር ይችላል። ያ ዲስትራክሽን ደግሞ ሌላ ዲስትራክሽን ወይም ደግሞ ያ ጉዳዩን አለማሰብ ዲል አለማድረግ ሌላ ችግር ፕሮብሌም ይፈጥራል። የሆነ ሰዓት ላይ የሚያመጣው የስነልቦና ችግርና ህመም ከአቅም በላይ ይሆናል። ያ ገንዘብ የማይፈታው ይሆናል ማለት ነው። ዲል ማድረግ ኤሚነንት የሆነ ምናልባት ከዚህ በፊት እንደምናያቸው ራስን እስከ ማጥፋት ክሮኒክ የሆነ ዲፕሬሽን ውስጥ ከባድ የሆነ ድብርት ውስጥ እስከ መግባት የመሳሰለው ሌቭል ያደርሳል ማለት ነው። እና እነዚህን ኢነር ቻይልድ ወርክ በጣም ከባድ ስራ አይደለም፣ ቀላል ነው። ሻዶ ወርክ ከባድ ስራ አይደለም፣ ቀላል ነው። በጥቂት ትሬኒንግ ሰዎች ሊሰሯቸው የሚችሏቸው ነገሮች ናቸው። ምናልባት ሻዶ ወርኩ እንደ ዲፔንዲንግ ኦን ዴፕዝ ትንሽ ከቴራፒስት ጋር ኮሚኒኬሽን ሊፈልግ ይችል ይሆናል። ኢነር ቻይልድ ወርኩ ግን በደንብ ካያችሁት ምናልባት እንደዚህ አይነት ኮርስ መስጠት የምንችልበት መንገድ ቢመቻች ለብዙ ሰው ቢሰጥ በጣም በጣም ጠቃሚ ነው
ቀላልም ነው። በአንድ ቀን በሁለት ቀን ኮርስ አንድ ሰው ኦልሬዲ እንዴት ነው ኢነር ቻይልድ መስራት ያለበት፣ እንዴት ነው ኢነር ቻይልዱን ማከም ማስተካከል ያለበት የሚለውን ለብዙ ሰዎች ማድረስ ይቻላል። እኔ ለብዙ ሰዎች በሚደረግ ስነ ልቦናዊ ትምህርት አላምንም። አንዳንዶቹ ግን እንደዚህ መደረግ ይችላሉ። ስነ ልቦና ፐርሰናል ነው ብዬ አስባለሁ። በየሰው ውስጥ ያለው ችግር በጣም የተለያየ ነው ብዬ አስባለሁ። በጋራ በሚሰጥ ኮርስ በጋራ በሚሰጥ ለ50 ለ100 ለ3 እንኳን በሚሰጥ እንትን ስነ ልቦናዊ ነገር ወደ መፍትሄ ይመጣል ብዬ አላምንም። አንዳንዶቹ ግን አሁን ኢነር ቻይልድ ቴክኒክ ስለሆነ ቴክኒክ በጋራ ተሰጠ በግል ተሰጠ አካሄዱ አንድ አይነት ነው። ምናልባት ጥቂት ልዩነቶች ከሰው ሰው ከሁኔታ ሁኔታ ከስቶሪ ስቶሪ ሊኖሩ ይችላሉ። ሜጀርሊ ግን ትልቅ ለውጥ የሚያመጣ ነገር በእንደዚህ አይነት ኮርስ ማስተካከል ይቻላል። እሱን የምናደርግበት መንገድ ለማመቻቸት እንሞክራለን የሚል ሀሳብ አለኝ። እሺ በፊት እሱም ኢነር ቻይልዱም ብዙም በጋራ ይሰጣል የሚል እምነት አልነበረኝም እና ነገር ግን አሁን ላይ ሳስበው ሜጀር የሆኑትን መሰረታዊ ነገሮቹን እንደዛ መስጠት ቢቻል በጣም ብዙ ሰው ካለበት አሁን ላይ ካለበት ፍራግመንቴሽን አሁን ላይ ካለበት ስነ ልቦናዊ ቁስል ቅድም እንዳልነው ስነ ልቦናዊ መጣመም የልጅነት ሻዶዎች ለማስተካከል ይቻላል እና እሱ ጠቃሚ ነው ብዬ አምናለሁ። ይሄ ሚኒንግ የምንለው የህይወታችን ትርጉም የውስጣችን ሰላም ጋር መተጣጣት ከትራማው ይነሳና ዩንግ እንግዲህ ፌመስሊ በጣም አሪፍ አድርጎ ትራማን ዲፋይን ያደረገው ከፍራግመንቴሽን ጋር በማያያዝ ነውና አይ ዶንት ቲንክ ከዛ የተሻለ ዴፊኒሽን ያለው አይምሯችን ላይ ስለሚፈጠረው ነገር አይምሯችን ላይ ፍራግመንቴሽን ነው የሚፈጠረው። መሰነጣጠቅ ማለት ኮምፓርትመንታላይዝ ማድረግ ይጀምራል ነገሮችን። ራሳችንን በተለያዩ ሁኔታዎች በማንፈልጋቸው ስሜቶች ውስጥ በማንፈልጋቸው ማንነቶች ውስጥ እናገኘዋለን ማለት ነው። ይሄ ማንነት መሰነጣጠቅ ይሄ አይምሮ ውስጥ የሚፈጠረው ክፍተትና ልዩነት ህይወታችን ላይ መታየት ይጀምራል ማለት ነው። በራስ መተማመናችን ላይ ከሰዎች ጋር የሚኖረን ሪሌሽን ላይ ራሳችንን ማስከበራችን ላይ ኢጎአችን ላይ በጣም ወሳኝ የሆኑ ሀሳቦችና ኮንሰፕቶችን ያነሳል ማለት ነው። የህይወት ትርጉም ማጣት ማለት አንዳንዴ አላማ ማጣት ላይሆን ይችላል። ሁለቱ ተቀራራቢ ግን የግዴታ አንድ አይነት ነገሮች አይደሉም። ኢን ላይፍ የህይወት ትርጉም ጆርኒ መሆኑንም መርሳት የለብንም። ራሱ ዴስቲኔሽኑ መድረሻው ጆርኒ መሆኑን መርሳት የለብንም። ነገር ግን ጆርኒው ላይ ለመገኘት በራሳችን መንገድ ለመጓዝ ራሳችንን ለመምሰል ለምናደርገው ጥረት ውስጥ እኛ ራሳችንን እንዳንመስል ዋና ማንነታችን ላይ እንደ ቆሻሻ የተደረቡ እንትኖች አሉ። ምናልባት እንደ አጭሰን ደመራ ደምረን ማንነታችንን ቆፍረን እንደ መስቀሉ ማውጣት ይኖርብናል ማለት ነው። ከውስጡ ከላዩ ላይ ከተደራረበበት ለዘመናት በህይወት ዘመናችን ከቆየ ቆሻሻ ማለት ነው እና ይሄ ምናልባት ሻማው ይሄ ምናልባት ሻዶው ወደ ኒሂሊስቲክ ወደ ሆነ ቶት የመራቸው ሰዎች ይኖራሉ። ኒሂሊስቲክ ማለት አፍራሽ ዓለምን በኮምፕሊት ጨለምተኝነት የሚያምን እያንዳንዱን ነገር የማፈራረስ ስሜት ይመጣብናል። እዛ ውስጥ እንገባለን። ከሃይማኖታችን ጋር እንጋጫለን። ፈልገን አይደለም። በኋላ ቅር የሚያሰኘን እንደው ምን ሆኜ ነው የምንልበት የምንመለስበት ይኖራል። ግን ስቲል መፍትሄ የማጣት ስሜቱ ከሃይማኖት ጋር ከቤተሰብ ጋር ከማህበረሰቡ ጋር ከብዙ ነገሮች ጋር እያጋጨን ከዚህ በፊት ወይም በኋላ ላይ ነገሮቻችንን ልንገነባባቸው የምንችላቸውን አንዳንድ ፋውንዴሽኖች ሁሉ እንድናፈርስ ያደርገናል። አንዳንድ ሪቹዋሎች ሁሉ እንድንተው ያደርገናል። እንደዚህ ውስጣችን ምን አይነት ስሜቶች ይፈጠራሉ? ለምሳሌ ይሄ የሚፈጠርብኝ ከሆነ በቃ ምንም የሚታመን ነገር የለም። ይሄን ሁሉ ጠይቄ የማይመለስልኝ ከሆነ በቃ መልስ የለም ወይም መልስ የሚሰጥም አካል የለም። ከሰርቫይቫል ጋርም በተያያዘ ይሄንን ሁሉ ተሰምቶኝ ሰርቫይቭ ካደረግኩ በቃ ራሱ ስሜት የምንለው ነገር ቮልነረብል መሆን መጋለጥ፣ ለምሳሌ ራሳችንን በስራ ውስጥ ማግኘት፣ ራሳችንን በሪሌሽንሺፕ ውስጥ በፍቅር ውስጥ ማግኘት፣ ቮልነረብል መሆን አለመፈለግ ማለት ነው ስሜትን። ኢቭን አንዳንድ ሰዎች ምን አይነት ስሜት ውስጥ ይገባሉ? ላይክ ለሆነች ጥቂት ሞመንት ህይወታቸው ሰላማዊ ስትሆን
ሲረጋጋ መደንገጥ ያመጣሉ። ምክንያቱም የሆነ የሚመጣውን ነገር እየጠበቁ ነው የሚኖሩት። ይሄ ሰርቫይቫል ሞድ ላይ ነው እና ነገሮች እንዲህ ሲረጋጉ አሪፍ ሲሆን ጥሩ አይደለም የሚል ካውንተር ኢንቱዊቲቭ የሆነ ስሜት ውስጥ ይገባሉ ማለት ነው። የህይወት ትርጉሜ ቢትሬይ ካደረገኝ ማንን አምናለሁ? ራሴን መሆን ካልቻልኩ፣ ለራሴ መሆን ካልቻልኩ እኔ ማን ነኝ? ከራስ ጋር ደግሞ የሚፈጠር ፍራግመንቴሽን እና ግጭት ይኖራል። ሶ ፕሮቴክቲቭ አዳፕቴሽን ውስጥ እንገባለን። ፕሮቴክቲቭ አዳፕቴሽን ማለት ራሳችንን ለመጠበቅ የምንፈጥራቸው ፕሮቴክት ለማድረግ የምንፈጥራቸው ማንነቶች፣ አመለካከቶች። ለምሳሌ አቮይደንስ፣ ሰዎችን አቮይድ ማድረግ፣ ሶሻል ጋዘሪንጎችን አቮይድ ማድረግ ከመጀመሪያው ኢኔትሊ ካለመፈለግ ሳይሆን ከመፍራት፣ ችግር ውስጥ መግባትን ከመፍራት የመሸሽ አይነት ስሜት ማለት ነው። የመሸሽ አይነት ስሜቱ ለምሳሌ መነሻው ሰዎች አይፈልጉኝም ይሆናል። ሰዎች ስለማይፈልጉኝ እሸሻለሁ ነው የሚሆነው ማለት ነው። ሰዎች አይፈልጉኝም እሸሻለሁ፣ እኔ ግን which means ፈልጋቸው ነበረ። በመሸሽ ውስጥ ምን አገኛለሁ? ራሴን ከባድ ችግር ውስጥ ነው ማገኘው ማለት ነው። ስለዚህ ከህይወት ትርጉም ጋር በተያያዘ አይ ቲንክ ምናልባትም ኒቼ በጣም ፌመስ የሆነ ኮት አለው። he who has a why to live can bear almost anyhow ይለናል። የመኖር ምክንያት ያለው ሰው በማንኛውም መንገድ ነገሮችን ተቋቁሞ ማለፍ ይችላል ማለት ነው። በሆነ መንገድ ማለፍ ይችላል። ይሄ እኛ ምናልባት ደፋርና ጭስ መውጫ ጣም እንደምንለው ይሁን ስናት ዳይሬክት ሪዘምብል የሚያደርግ ኮት አይደለም። ነገር ግን አይዲያው የሆነ አላማ ያለው ሰው፣ የሆነ እርግጠኛ የሆነ ሰው he will or she will push through በሆነ መንገድ ያልፉታል ችግራቸውን። እርግጠኛ ናቸው። ምክንያቱም ምክንያታቸው የተፈጠረባቸውን ችግር ይበልጠዋል ማለት ነው። የተፈጠረብንን ችግር ምክንያታችን ካልበለጠው፣ የተፈጠረብንን ችግር የህይወት ትርጉማችን ወይም አላማችን ካልበለጠው በችግራችን ተሸናፊ ሆነን ነው የምንቀረው ማለት ነው። እና ከዚህ ጋር በተያያዘ በጣም ብዙ ሀሳቦች የሚያነሱ የተለያዩ ሰዎች አሉ። ከትራማ ጋር በተያያዘ በተለይ ትራማ እና ሻዶ የምንላቸው አንድ ሰው ከማህበረሰቡ ጋር የሚኖረውን ቦንድ ኮምፕሊትሊ ሴቨር ያደርጉታል። በኔጌቲቭ እይታ ማህበረሰቡን ማየት ይመጣል ማለት ነው። ከደረሰበት ቁስል አንጻር ይሆናል ማለት ነው ሰው የሚኖረው። ሰው በውስጡ ያለው ስነልቦናዊ ቁስልና ስነልቦናዊ መጣመም ከራሱ መራቅ ካልታከመ ያ ስነልቦናዊ ቁስል አይኑ ይሆናል፣ መነጽሩ ይሆናል ማለት ነው። መነጽር እንዳለ ሁሉ በመርሳት ከማህበረሰቡ ጋር ሲጋጭ፣ ከሃይማኖቱ ጋር ሲጋጭ፣ ከራሱ ጋር ሲጋጭ፣ ከቤተሰቦቹ ጋር ሲጋጭ ልናገኘው እንችላለን ማለት ነው። ከፍተኛ የሆነ ደስታ የራቀው ህይወት ሲመራ ልናየው እንችላለን ማለት ነው። እና ለምሳሌ ባስል ቫንደርኮልክ የተባለ ሰውዬ ትራማ ሮብስ ዩ of the feeling that you are in charge of yourself። በጣም ትልቁ ኮንሰፕት ይሄ ነው። ትራማ እኔ ራሴን መምራት እችላለሁ የሚለውን ወይም ራሳችንን የመምራት መብታችንና አቅማችንን ይነጥቀናል። ስለዚህ በላይፋችን የሚፈጠረው ዊል አለን፣ ነፃ ፈቃድ አለን ብለን ልናረጋቸው የሚገቡ ውሳኔዎቻችንን፣ ጉዳዮቻችንን በሙሉ ከኛ ይነጥቀንና አንኮንሽስ በሆኑ ነገሮች እንመራለን ማለት ነው። ሶ ዩንግ እንደሚለው until you make the unconscious conscious it will drive your life and you will call it fate። so unconscious የሆነውን ኮንሽስ እስክናደርገው ከዛ ኢንተግሬት እስክናደርገው ድረስ ህይወታችንን ይመራዋል። እኛም እጣ ፋንታ ብለን እንጠራዋለን። በቃ እኔ እንዲህ ነኝ እንላለን። ነገር ግን ከቁሳችን፣ ከህመማችን፣ ከመገፋታችን የተነሳ የፈጠርነው ማንነት ነው። ያ የፈጠርነው ማንነት ማስክ ነው፣ ማስመሰያ ነው፣ ቁስላችንን መሸፈኛ ነው፣ ድጋሚ እንዳንቆስል መከላከያ ነው። ስለዚህ ምንድነው የምናደርገው? ስነ ልቦናችን እኛን ለመጠበቅ እነዚህን ማስኮች ይፈጥራል። እነዚህ ማስኮች ምን ያደርጉናል? ራሳችንን እንድናርቅ፣ እንድናሸሽ፣ ነገሮችን እንዳንጋፈጥ ይገፉናል ማለት ነው። ይሄ እጅግ በጣም በጣም ወሳኝ ኮንሰፕት ነው። ከዚህ ጋር በተያያዘ ትኩረት ሰጥተን ማየት ያለብን አንደኛው ነገር
ምንድነው እንደዚህ አይነት ሻማዎች ላይ እንደዚህ አይነት ኮንሰፕቶች ላይ ስናይ አብኖርማል የሆነ ሪያክሽን ነው የሚኖረን ለነገሮች፣ ለሁኔታዎች። አብኖርማል ማለት ከኖርማሉ የወጣ ከኖርማሉ የራቀ ማለት ነው። ነገር ግን ልንፈርድበት አንችልም። ምክንያቱም ቪክቶር ፍራንክል abnormal reactions to abnormal situations is a normal behavior ይላል። ሲቹዌሽኑ አብኖርማል ሲሆን ያለንበት ሁኔታ ከተለመደው የወጣ ሲሆን ያለንበት ሁኔታ ከባድ ችግር ፕሮብሌም መነሻ ያለው ሲሆን ሪያክሽኖቻችን፣ ድርጊቶቻችን፣ ሁኔታዎቻችንም ኖርማል ሊሆኑ አይችሉም ነው የሚለን ቪክቶር ፍራንክል። ለመፍትሄ ከምናስቀምጣቸው ጋር በተያያዘ በተለይም ይሄ አሁን የምናወራውን የሚኒንግ ክራይሲስን በሳይኮሎጂው እንትን ውስጥ በደንብ ተረድቶ መፍትሄ ያስቀመጠ ከምንላቸው ሰዎች መሃል አንዱ ነው። አይ ቲንክ ከዚህ በፊት ማን ሰርች ፎር ሚኒንግ የተሰኘ መጽሐፉ ላይ ትንሽ ቪዲዮ ሰርተናል። ስለ መፍትሄዎቹም ስናወራ እናመጣዋለን። ቪክቶር ፍራንክል የሰው ልጅ በጣም የሚኒንግ ክራይሲስ አለበት ብሎ ለመጀመሪያ ጊዜ ሀሳቡን ተናግሮ ለዛ ደግሞ መፍትሄ የሚለውን ሎጎቴራፒ የተሰኘ የሚኒንግ ከህይወት ትርጉም ጋር ቀጥታ የተያያዘ የቴራፒ አይነት ክሬት ያደረገ ሰው ነው። ምናልባትም ታሪኩን ታስታውሱ የጀርመን ናዚ ጀርመኒ ማጎሪያ ጣቢያዎች ውስጥ የኖረ የሰው ልጅን በዛ በሚፈተንበት ሰዓት እንደ እንቁ እንደ አልማዝ አንጸባርቀው የወጡ ሰዎችን ማንነት ለማጥናት የሞከረ ሰው ነው። ምን አይነት ከራሳቸው ጋር የተገናኘ ነገር ቢኖራቸው ነው ይሄ ሁሉ ኬዎስ ማንነታቸው እንዲለውጡ ያላደረጋቸው፣ ይሄ ሁሉ ኬዎስ ወገኖቻቸው ላይ እንዲነሱ ያላደረጋቸው፣ ይሄ ሁሉ ኬዎስ ጨዋነታቸውን ያልቀማቸው የሚል ጥናት የሰራ ሰው ነው። እሱ ራሱ እንደከበደው ያመነውን ሁኔታ ነገር ግን ጥቂት ሰዎች በጣም በሚገርም ሁኔታ ሀዘንተኝነታቸውን፣ ወዳጅነታቸውን፣ ሰውነታቸውን ያልረሱ አይቶበታል። ሰው በጓደኛው፣ በዘመዱ፣ በእህቱ፣ በሚስቱ ላይ በሚጨክንበት በዛ የጭካኔ ቦታ ላይ ያ የጭካኔ ቦታና ሁኔታ ማንነታቸውን ያልቀማቸውና ወደ ጨካኝነት ያልቀየራቸው ስቲል በችግር ውስጥ ለሰዎችን ማካፈል፣ ሰዎችን መደገፍን እንትን ያደረጉ በዚህ የተነሳ ማንነታቸውን ባለማጣታቸው የተነሳ ኤክስትራ ስትሬንግዝ ያላቸው እስኪመስል ድረስ በቀን ከምትሰጣቸው ዳቦ ላይ እስከ ማካፈል የደረሱ፣ አንድ ዳቦና የሆነ ትንሽ ድንች ምናምን ያለበት ሾርባ ነው የሚሰጣቸው። ሾርባው ላይ ድንችም ባቄላም ላይደርሳችሁ ሁሉ ይችላል። ይሄ ላድል የሚያደርገው ሰው ወይም ጨላፊ ነው የምንለው በእኛ ጓደኛችሁ ካልሆነ በስተቀር እና በዛ ሁሉ ሲቹዌሽን ውስጥ ግን ኮምፓሽኔት ሆነው ማንነታቸውን ሳያስነኩ የኖሩ ሰዎች አሉና ምን ያክል ዲፕ የሆነ ከራሳቸው ጋር የተገናኘ ፋውንዴሽን ያለው መሰረት ያለው ማንነት ቢኖራቸው ነው ብሎ ያጠና ሰው ነው። በዛ ሂደት ውስጥ ነው እንግዲህ ቪክቶር ፍራንክል ይህን ሎጎቴራፒ የምንለውን የህይወት ትርጉምን መሰረት ያደረገ ቴራፒ፣ የሰው ልጅ ትልቁ ስነልቦናዊ ችግሩ የህይወት ትርጉም ነው የሚል ቴራፒ ክሬት ያደረገ ወይም ዲዛይን ያደረገ ሰው ነው። ስለ ህይወት ትርጉም መፍትሄዎች ላይ ስናነሳ አንደኛው የምናነሳው ሰው ቪክቶር ፍራንክል ነው የሚሆነው ማለት ነው። ራሱ ቪክቶር ፍራንክልን አንድ ሀሳብ እንጨምርለት። እንደዚህ ይለናል። when you are no longer able to change a situation we are challenged to change ourselves። የሆነ ሁኔታ መቀየር ሲሳነን፣ አንድን ሁኔታ መቀየር ሲሳነን ራሳችንን ለመቀየር እንገፋፋለን ወይም እንገደዳለን እያለን ነው ማለት ነው። አንድ መቀየር የምንፈልገው ሁኔታ አለ። እኛ ዲፕ ውስጣችን አንኮንሸስ በመሆኑ ምክንያት ባልተረዳነው ሁኔታ ባልተረዳነው ቁስል ያንን ነገር መቀየር ይሳነናል። ሰዎች ህይወታቸው ላይ እንዲሳካላቸው በጣም ብዙ ነገሮች ይሞክራሉ። ነገር ግን በጣም ፌል የሚያደርጉበት አንደኛው ምክንያት እነዚህ አንኮንሸስ የሆኑት ቁስሎች ናቸው፣ ህመሞች ናቸው፣ መጣመሞች ናቸው፣ ከራስ ጋር መለያየቶች ናቸው እና ኢቭን አንድ ነገር ስናገኘው ራሱ እንዳንደሰት፣ በዛ ነገር እንዳንረካ፣ እድሎቻችንን እንዳናጣጥም የማድረግ አቅም አለው ማለት ነው። ይሄ
ትራማና ሻዶ የምንለው ማለት ነው። ፕሮብሌም ከመፍጠር ባለፈ ማለት ነው። በተለይ እንግዲህ አይዲያዎቻችንን በስርዓት እንደዚህ እያየናቸው ስንሄድ ክፍተቶቻችንን ትራማዎቻችንን ዲል እያደረግን ስንሄድ ውስጣዊ እውነቱን፣ ውስጣዊ ማንነታችንን፣ ውስጣዊ ሰላማችንን፣ ውስጣዊ ትርጉማችንን ማግኘት እንችላለን። ትርጉም ብዙ ሰዎች they try to find it out there አብዛኛውን ነገር ነው። ትርጉም የህይወት ዓላማ ቀጥታ ከኛ ከውስጣዊ ማንነታችን ጋር ከዋና ማንነታችን ጋር የተያያዘ ከሱ ጋር ያልተያያዘ ትርጉም የፈለገ ጥሩ ቢሆን ለምሳሌ let's say ጎዳና የወጡ ልጆችን ማሳደግ በጣም ደስ የሚል እና honorable የሆነ መልካም የሆነ ስራ ነው። አንድ ሰው ገንዘብ ስላለው ብቻ አቅሙ ስላለው ብቻ የማንንም እርዳታ የማይፈልግበት አቅም ላይ ቢኖር እንኳን ዓላማዬ ብሎ ይሄን በጣም ትልቅ የሆነ የተከበረ እና የተቀደሰ ሐሳብ ሊያደርገው አይችልም። ለውስጡ ያ አይዲያ ካልተሰጠው፣ ውስጡ ያ ነገር ከሌለ ከራሱ ጋር በግጭት ነው የሚኖረው። ያንን የመሰለ መልካም ስራ እየሰራ ማለት ነው። አንድ ነገር መልካም ስለሆነ ዓላማ አይሆንም፣ ትክክል ስለሆነ ዓላማ አይሆንም። ከውስጣችን ጋር ካልተገናኘ አንድ ነገር ዓላማም የህይወታችን ትርጉምም ሊሆን አይችልም። ያንን የህይወታችንን ትርጉም ለማግኘት ግን መጀመሪያ ትራማ ምን በለው ሻዶ ምን በለው ከውስጣችን ማጥፋትና ማንሳት ይኖርብናል፣ ማከም ይኖርብናል ማለት ነው። በመጨረሻ ካርል ዩንግ እንደዚህ ይለናል። በሱ ሐሳብ እንዘጋለን። where your fear is there is your task። ፍራቻችሁ ባለበት የሚቀጥለው ስራችሁ በዛ አለ ይላል። ውስጣችን ፍራቻዎቻችንን አንጥረን እናውጣ። የፍራቻዎቻችንን ምንጭ የሆነውን ስነልቦናዊ ቁስል እናክም። ያ ነው ስራችን። ቀጣዩ ስራችሁ ፍራቻችሁ ያለበት ቦታ ነው ይለናል ማለት ነው። የስነልቦና ቁስላችን ያለበት ቦታ ነው። ራሳችንን መሆን የማንችልበት ኦር ራሳችንን እንዳንሆን የምንገፋፋበትና ከራሳችን የምንነጠልበት ቦታ ነው ማለት ነው። ምንድን ነው የምንፈራው? ምክንያቱም አብዛኛው ስነልቦናዊ ቁስል በቀጥታም ሆነ በተዘዋዋሪ የማይቀር ነገር ከፍራቻ ጋር የተያያዘ ነገር አለ። ስለዚህ ፍራቻዎቻችን የት እንደሆኑ ቀጣዩ ስራችሁ፣ ቀጣዩ ማስተካከያችሁ ሰው ራሴ ላይ ለመስራት ከየት ሊጀምር ካለ በቀጥታ ማየት ያለበት ፍራቻዎቹን አክሞ አስተካክሎ ሲጨርስ ከዛ ራሱን ወደ መፈለግ የህይወት ትርጉሙን ወደ መፈለግ የህይወት ዓላማውን ወደ ማሰስ መሄድ ይችላል ማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ